የትኛው አስረዳኝ። ቆይ እሺ፣ አንዴ ቴንክ አሁን አይ ተረት ሊጀምር ነው። የምታምነው መጽሐፍ ቅዱስ ነው። ክርስቶስ ስለመኖሩ ሃይማኖት ስለመኖሩ ራሱ አዳምጥ እንዴ ሰው ይናገር። እናንተ አፈናችሁ ይቻላል እንዴ? ኦኬ ሁለት ደቂቃ ሐሳቤን ልግለጽ። እሺ ሁለት ደቂቃ ሰጥቻለሁ። ከ32 እና ከ34 ጨርሳለሁ። ቴንክ ዩ። ይኸውልህ ልንገርህ፣ እያንዳንዱ ሃይማኖት ፕሮቴስታንት በለው ካቶሊክ በለው መጽሐፍ ቅዱስ ጠቅሶ ነው ክርስቶስ ስለመኖሩ ዲፌንድ የሚያደርገው። መጽሐፍ ቅዱስ ማን ጻፈው ብትለው እንትና የሚባል ጻፈው እንትና ኖ there is no evidence። ዝም ብለን ነው ምናምን ተጻፈ እውነት ነው ብለን ነው ምናምን። ለአንተ ራሱ ማረጋገጫ ያለ ኦርቶዶክስ ብታጠለጥል አንተ ራሱ የተረጋገጠ ነገር አለም ይዘህ እዚህም ልክ እንደ ራስን ቅዱስ አድርገህ መጽሐፉ እንዲህ ብሏል ምናምን የምትለው ማረጋገጫ የለውም። ጴንጤዎችን ነው ምናችሁ ምንም ማረጋገጫ የለውም። አንዳችሁም ኤቪደንስ ልታመጡ ሂስቶሪካል ኤቪደንስ ምናምን ብለህ አንተ ነህ አንድ ጴንጤ የጻፈውን አንድ ሳይንቲስት የጻፈው ምናምን ልትነግረኝ ትችላለህ። ግን በደንብ ዓለም አቀፋዊ የሆነ ጥናት ተደርጎበት ሂስቶሪካሊ ክርስቶስ በዚህ ሰዓት ተሰቅሏል እንደዚህ ሆኗል ብሎ አንድም ነገር የለም። በሳይንስ የተረጋገጠ ነገር የለም። አንድ ሃይማኖታዊ ልጨርስ ቢኒያም ፕሊዝ። ሃይማኖታዊ የሆነ ነገር ነው ኤቪደንሱ በሙሉ ማለት ነው። ስለዚህ እኔ ብጠይቀው ለምሳሌ ክርስቶስ ስለመኖሩ ወይ እግዚአብሔር ስለመኖሩ ምንድነው ማረጋገጫ ብለህ እስራኤል ሀገር ውስጥ ዋሻ ተገኝቷል ክርስቶስ የተሰቀለበት መስቀል እንደዚህ ብለህ ልትመጣልኝ ነው ማለት እንጂ ከዛ ውጪ ባይብል ነው የምጠቅስልኝ ሌላ ነገር የለውም። ስለዚህ ምናምነው ነገር እኛ ያነበብነውን የተነገረንን ትክክል ነው ብለን ነው ምናምነው። አንተም እኔም ሌላ ነገር የለም፣ ምንም ኤቪደንስ የለም። ስለዚህ ኦርቶዶክስን ዲሄመናይዝ በማድረግ አላዋቂ በማድረግ መጽሐፍ ቅዱስ እንደማያነብ የኋላ ቀር አድርገህ ብትገልጽ የራስህንም አንተም ቤት እንደዚህ አይነት ነገር ሊነሳ ይችላል እና አንዳንድ ጊዜ ራስን ከ34 ሆና ራስን መፈተሽ ተገቢ ነው። እሺ ቴንክ ዩ። እሺ እናመሰግናለን። ኦኬ ወንድሞች የምትቀጥሉ ካለ ትቀጥላላችሁ፣ ችግር የለው። ምን አለ ኦርቶዶክስነት ማለት አላዋቂ አድርጋችሁ ስላችኋል አለ ራሱ። አሁን ወንድማችን ሀብታሙ ምን ያህል አላዋቂ እንደሆነ በእርግጥ አሁን በሱ አይንኛው ኦርቶዶክስን አይተን ጃጃ እናደርግን እንጂ ኦርቶዶክሳዊነት ትክክለኛ መልኳ በወንድማችን ሀብታሙ በኩል ይገለጣል ብለን ብንል አገር ነው የሚጨሰው። ግን እኛ እንደዛ አንልም። አንደኛ ህሊና ስላለን ማለት ነው። ያንተ አላዋቂነት በሚሊዮን የሚቆጠር ኦርቶዶክስ እንደዛ ነው ማለት አይደለም። ግን አንተው መጽሐፍ ቅዱስን የማታውቅ መንፈሳዊ ነገርን የማታውቅ ቢብሊካል ሂስቶሪም ሆነ ሌላም ደግሞ ሂስቶሪን የማታውቅ የጥንት መካከለኛው ምስራቅ የእስራኤልን ኢየሱስ በምድር ላይ ነበረ ብሎ የሚለው አንተ መጽሐፍ ቅዱስ ላይ ነው ብቻ ብሎ የሚለው ነው ብለህ መጽሐፍ ቅዱስንም በቅጡ የማታውቀው እውነት ለመናገር ማለት ነው። ሲቀጥል ራሱ የአይሁድ ህዝብ እንኳን የአይሁድ መረጃ ስጠኝ ነው ያልኩት። አድምጠኝ። እኔ ሰማሁ አይደል እንጂ አታውቅም ብለህ ፎክር አላልኩም። ሰማሁ አይደል ተግባቦትን ከቃወቅ እዚህ እየሰማህ ነው ሰው። ኦኬ አይሁዳውያን ራሱ እዚህ ያለው አሁን ከታች ያለው ወንድማችን አይሁዳዊ ወንድም ነው፣ ይሁዲ ማለት ነው። በመሲሁ አያምንም። አሁን ማይክ አንድ ሰው ማን ነው የሚወርድልኝ? ቆይ ወንድምነህ ዳን እያለህ ከሌለ አንድ ሰው ላስገባ። ኧረ ኤርሚዬን ይወርዳለሁ ለሱ የተተኮሰ ድሮን ከሚያገኘኝ አይ ከጎን ይወርዳለሁ ከፈለክ አንድ ሁለት አስገባለሁ። ቆይ ወንድምነት ያለ ዳን እስራኤል። እሺ ሚካኤል ቆይና ሚካኤል ና ቆይ አዲስ ፕሊዝ ኤርሚ ሀብታሙ ኦርቶዶክስ ሊወክል አይችልም። አይወክል እኔም እንደዛ ነው። ግን ከይቅርታ ጋር ማይ ብራዘር ኦርቶዶክስ አንዴ ቆይ እኔ ወክያለሁ አላልኩኝም ወንድሜ ራሴ ነው። ጥያቄ አለ አዲስ ትጠይቀዋለህ። ቆይ አንዴ ትጠይቀዋለህ። ኦኬ ሚካኤልና የአይሁዳዊ ወንድም ሚካኤል ቅድም ልክ አይቻለሁ። እኔ ለጠየቅኩ አይሁድ ምን አሰባሰበ? ኤርሚያስ አንተ መልስ የለህም አንተ ጋር ወይ ትኳልኩ ብራዘር ይቅርታ አድርግልኝ። አንዴ ይቅርታ ብዬ ስለ በየደቂቃው እንደዛ ሊመለመን የለብኝም። እሺ ሚካኤልና ሚካኤል ማቀው በዚህ ሶሻል ሚዲያ ላይ ማቀው ይሁዲ እምነት ውስጥ ያለ ወንድም ነው። ኬና አንድ ጥያቄ ነው የምጠይቃቸው። እሺ ሌላ ማን ነው ይሁዲ ውስጥ ያለ? ኦኬ ይሁዲ ውስጥ ያለ ኦኬ ሰላም አስገባሻለሁ። ኦኬ እሺ አንድ ጥያቄ ነው የምጠይቃችሁ። ሚካኤል እንኳን ደህና መጣ። እንኳን ደህና ቆያችሁ። ኦኬ ቴንክ ዩ
እሺ ሚዩት አድርጎት። እሺ ቴንክ ዩ። ኦኬ ወንድማችን ጎይቶም አንድ ጥያቄ ጠይቀሃለሁ። ይሁዲ እንደመሆነ መጠን ማለት ነው፣ በይሁዲ እምነት ውስጥ ስላለ አይ ቲንክ ያዕቆብም ጠይቀሃለሁ፣ ሚካኤልም ጠይቀሃለሁ። ሚካኤል በይሁዲ እምነት ውስጥ ያለው ወንድም ነው። ኦኬ የሽዋ በታሪክ ውስጥ የነበረ ሰው ነው አይደለም? እስራኤላውያን በታሪክ ውስጥ የሌለ ውሸት ነው፣ የሽዋ የሚባል ሰው የለም እዚህ ምድር ላይ አልነበረም ብላችሁ ነው የምታምኑት? ወይስ ነበረ ግን እውነተኛ መሲህ አይደለም ብላችሁ ነው የምታምኑት? ሚካኤል ነበረ ግን እውነተኛ መሲህ አይደለም ብለን ነው የምናምነው። ከኢትዮጵያ የመጣነው ከኢትዮጵያ የመጣነው ቤተ እስራኤሎችም በአውሮፓ የመጡት ይሁዳዊት ብለው ስማቸውን ሰይመው የሚንቀሳቀሱት ነበረ ግን እሱ አይደለም እውነተኛው መሲሁ አንቀበለውም ብቻ ነው እንጂ አሉ። ሌላውን ነገር ምንም ችግር የለብንም። እና እዚህ እንቁላል ደግሞ ያስቀመጥከው እኛ የኢትዮጵያ ቤተ እስራኤሎች እንቁላል ወይም ስጋ በፋሲካ አንበላም። ፈረንጆች አይሁድ ነን የሚሉት ግና ይበላሉ ስጋ። ልዩነት አለን ከዛ ውስጥም ገባ። ሁላችን ቤተ እስራኤል ወይም ይሁዳ ተብለን ነው የምንጠራው። እናስተካክለዋለን። ሚኪ እሺ ቴንክ ዩ ስለሰጠህ መልስ ቴንክ ዩ። ጎይቶም የሚካኤልን ሀሳብ ትስማማለህ አይደል? ይሁዲ እምነት ተከታይ እንደመሆነ መጠን የሽዋ የሚባል ሰው በታሪክ ውስጥ ነበር አይደል? የዛሬ 2000 ዓመት ጎይቶም ማይክ ሚዩት ነው እያወራ ከሆነ ኦኬ። ጎይቶም ያወራ ኦኬ ማይክ እሺ። በታሪክ ውስጥ አይሁዳዊ እንደመሆነ መጠን በይሁዲ እምነት ውስጥ ነው ያለው። የሽዋ ትክክለኛ መሲህ አይደለም አምላክም አይደለም ነው ብለህ የምታምነው። ግን የሽዋ የሚባል ሰው ከማርያም የተወለደ በምድር ላይ በእስራኤል የዛሬ 2000 ዓመት ነበረ ተብሎ በአይሁዳውያኑ ዘንድ ይታመናል አይደል? አዎ ተጽፏል። በቃ እሺ። ያዕቆብ እየከታች ያለው ሚዩት አድርገው እንደምና ቴንክ ዩ አመሰግናለሁ። ግን ኋላ እሰጥሃለሁ። በደንብ የምጠይቀው ጥያቄ አዲስ በጣም ተሳስተሃል። ታሪክ ወቀው ወንድሜ እሰጥሃለሁ። ቴንክ ዩ እሺ። ከታች ያዕቆብ ኦኬ እሺ። እነዚህ እንግዲህ ለአዲስ ሁለቱ ቤተ እስራኤላውያን ናቸው። ሌሎች አንድ ማት አሉ ታች ቤተ እስራኤላውያን ማለት በይሁዲ እምነት ውስጥ ያሉ ማለት ነው። የኢየሱስ ክርስቶስን አምላክነት የማያምኑ ፍጹም መሲህ አይደለም ብለው የሚሉ ግን ከኔ ጋር የሚነጋገሩ እዚህ ቤት ገብተው የመናገር ራይታቸው መብታቸው የተከበረ ነው። ስለዚህ በታሪክ ውስጥ እስራኤል አገሪቱ እንዳገር መቼም ከእስራኤል የበለጠ ታሪክ አውቃለሁ ብለህ ካላልክ በስተቀር እንዳገር ሪኮግናይዝ አድርጋ የሽዋ የሚባል ሰው በምድር ላይ የዛሬ 2000 ዓመት ማርያም የምትባል እናቱ ነበረች ብለው በታልሙድ ላይ በታሪክ ሁሉ ጭምር ያውቃሉ። አምላክ አይደለም ነው ብለው እንጂ የሚያምኑት እውነተኛ መሲህ አይደለም ነው እንጂ ብለው የሚያምኑት። እሺ ማነው? ያዕቆብ አልኩኝ። አሞጽ ቴንክ ዩ አሞጽ የሰማሁት ነው። የሽዋ የዛሬ 2000 ዓመት ነበር አይደለ? አዎ ካቱ በታልሙድ ተጽፏል። በዛን ዘመን በነበሩት መጽሐፍቶች ተጽፏል። እሺ ይሄን ሁሉ የአይሁድ ማንበብ ይችላሉ። ታልሙድ ያምናሉ። ማንኛውም ራባይ ሲጠይቀው ያምናሉ። ስለዚህ አዲስ ተሰማ ነው ተከታዮች እንደነበር ቴንክ ዩ አሞጽ ቴንክ ዩ ልብ በለስ ማለት በመጽሐፍ ቅዱስ ብቻ ሳይሆን እስራኤል በታሪክ እንኳን ዲና ያላደረገችው ልታደርገው የማትችለው የራሷ ወገን የሆነ የራሷ ዘር የሆነ አንድ ሰው ነው ብላ ነው እንጂ የምታምነው አምላክ አይደለም ነው ብላ እንጂ የምታምነው እውነተኛ መሲህ አይደለም ነው ብላ እንጂ የምታምነው ኢየሱስ የሚባል ሰው በምድር ላይ የዛሬ 2000 ዓመት አልነበረም ውሸት ነው እንኳን ብለው ራሱ አይሁዳውያን እንኳን አልካዱ። እነዚህ ሶስቱም የሚያወሩ አይሁዳውያን ናቸው። ምንድነው መልስ? ኤቪደንስ የላችሁም ብለህ የምትለው አገሪቱ እንዳገር የምታምነው እስራኤል እንዳገር የምታምነው የተወለደበት ቦታ፣ ያደገበት ቦታ፣ የተቀበረበት ቦታ፣ የሞተበት ቦታ፣ የተነሳበት ቦታ ብላ ጆሲፈስ የሚባል የታሪክ ጸሐፊ ያለ የነሱ በጣም ጥንታዊ የሆነ ደግሞ እውቅ የሆነ የታሪክ ጸሐፊ ማለት ነው። እሱ ሁሉ እንኳን ጭምር ሳይቀር ጽፎ አንተ ከመጽሐፍ ቅዱስ ውጪ እውነተኛ የሆነ ሂስቶሪካል መረጃ አታመጣም ትላለህ። የራሱ ወገኖች የሆኑ አይሁዳውያን
በእውነተኛ መሲህነቱና አዳኝነቱ ባንቀበለውም ኢየሱስ የሚባል የሺዋ የሚባል ሰው ግን በምድር ላይ ነበር አሉ። ይሄው ስር ቁጭ ብለው ማለት ነው። መልስ ምንድን ነው? ኦኬ አውቄ ነው እስራኤላውያን ያሰቧቸው። ቴንክ ዩ። አሁን እኔ I'm gonna use your own logic against you። አሁን አንተ ከነሱ በልጠህ እንግዲህ እነሱ ክርስቶስ ሰው ነው ግለሰብ ነው አሉ። አየህ እነሱ አዳምጥ፣ አሁን አታቋርጠኝ። ግለሰብ ነው ካሉ አንተ ክርስቶስ ነው። ኦኬ ልጨርስ። ልጨርስ አይደለም። አንተ ግለሰብ ነው ካሉ እነሱ አንተ ክርስቶስ ነው ልትል አትችልም። ቢኮዝ እዛው ነው የተወለደው፣ እነሱ ናቸው ታሪኩን የሚያውቁት፣ እነሱ ናቸው ትክክል የሚሆኑት ማለት ነው በአንተ ሎጂክ ከሆነ። ቆይ ልጨርስ። ገባ? ቢኮዝ የእስራኤል ዜጋ ነው፣ ታሪኩን ያውቁታል አይደለም። መጽሐፉ ወንድሜ መጽሐፉ። ቆይ ልጨርስ ወንድሜ። ቆይ ይኸውልህ፣ እሺ ጨርስ አንተ። ናምበር 1 ታሪክኛ ያላ ንስማ አዲስ ታይም ዜጋ በመሆን አይደለም እምነቱና ሃይማኖቱን በመከታተል ምን ያገኛል? በተለይ ቢሆንስ ለምን ነው እኔ ሳወራ ኤርሚያስ እኮ ሲያወራ ነበር። ለምን አላቋረጣችሁትም? አልገባኝም። እሺ አውራ። እሺ ንስማ። ምን ላትስማሙ እኮ ትችላላችሁ፣ በተራችሁ ታወራላችሁ። ኤርሚያስ አንተ አብዛኛውን ፖለቲካ ቤት ሂደህ ስለምትውል የፖለቲካ አድርገህ ስለምትወስደው፣ ስለዚህ ልንስማማ ከአንተ ጋር ነው ለምሳሌ አልችልም። ለምን አብዛኛውን ፖለቲካ ነውና በእምነትና በሃይማኖት ገብተህ ስትወያይ ስትነጋገር ሰምቼህ አላውቅም። አንተ አሁን እንትን ለማድረግ ነው ወንድሜ። ባንስማማስ ምን ችግር አለው? አሁን ዋናው ትቀጥላለህ። በቃ ባጭሩ ባለመስማማት እኮ መብታችን ነው አይደል? ኦፍ ኮርስ የሀሳብ ልዩነት አለን ማለት ነው። ወደ ኤርሚያስ ልመለስ። ኤርሚያስ ያለው ምንድነው? ማረጋገጫ አድርጎ ያመጣው አይሁዶችን ነው። አይሁዶች ደግሞ ግለሰብ ነው አምላክ አይደለም ነው የሚሉት። አንድ ተራ ግለሰብ ነው የሚሉት። እንደውም ዱርዬ ነው ሌባ ነው ሁሉ ነው የሚሉት። ስለዚህ አንተ ለአምላክ ለመሆኑ ማረጋገጫ እነሱ ሊሆኑ አይችሉም ነው የኔ ሎጂክ። ደግሞ ገባ? ኦኬ እኔ አምላክ ዱርዬ ነው ትላለህ፣ እኛ ዱርዬ ነው ብለናል። ይሄ ጥላቻ ነው። ዱርዬ ነው ብለናል፣ እኛ ዱርዬ ነው ብለናል። መስራት ይዘማል ነው ለምን አስሬ እንድናወርድ ታደርጋለህ? ቆይ የሚታረግ ምን አይነት ወሬ ነው የምታወራው? ምንድን ነው ዱርዬ? ቆይ ቢኒ ዱርዬ ምናምን እያልክ ቃል የምታወራ እንዳንተ ዱርዬ አለ እንዴ? እንዳንተ ዱርዬ አለ? ሲጀምር ወንድምነት አክብረን እኮ ነው እያወራን ያለ። ሀብታሙ አንደኛ የሰው ሃይማኖት ያላለውን አለ ብለህ ትላለህ። እኔ አሁን ከአይሁዳውያን ወንድሞችና ሌባ ፓስተር ናንተ አሁን የአጭበርባሪ ፓስተር ካንሰር ምናምን አነጻው የምትል ውሸታ ቀባጣሪ። በቃ ቆይ እንዳታስወርደው ወንድምነት። ቆይ ማናችሁም እንዳታስወርዱት ሀብታሙ። ኦኬ አንተ ከነሱ ሰምተህ ነው ወይ ኢየሱስ ክርስቶስን እውነተኝነት የምታረጋግጠው አልከኝ። አሁን በግራና በግታች በጎንህ ያሉትና አይሁዳውያን ወንድሞች ናቸው፣ በይሁዲ እምነት ውስጥ ያሉ። ኦኬ አንተን በመወድበት አንተን በማከብርበት እነሱን እወዳቸዋለሁ፣ አከብራቸዋለሁ። የሃይማኖት ልዩነት አለን። አዎ በእውቀት እንነጋገራለን። ከሚካኤል ጋር ናብዬ ጠራሁት። ለዛ ነው ጎይታው ምንም እንደዚህ ናብዬ ጠራሁት ማለት ነው። በጣም ብዙዎች አሉታቸው አንዳንድ ቁጥር እየጻፉ ያሉ ማለት ነው። ኦኬ ግን እነሱ ያሉትን በል ዱርዬ ነው ምናምን ነገር ሲሉ እኔ ሰምቻቸው አላውቅም። ኦኬ ያላሉትን አትበል። አንድ ሰው ነው የኛ ወገን ነው ግን እውነተኛ መሲህ ግን አይደለም አምላክ አይደለም ብለዋሉ። ኦኬ እነሱ ናቸው ወይ ታዲያ? አሁን እዚህ ጎይቶም እና ሚካኤል አሉ አምላክ አይደለም ግን የኛ ሰው ነው ብለዋል። ይሄንን እንግዲህ በታሪካቸው እነሱ እንኳን ራሱ ምንም እንኳን አምላክነቱና አዳኝነቱን ባይቀበሉም ዲና ያላደረጉት ግን ምንድነው? እንደተሰቀለ ያምናሉ። እንደተሰቀለ ያምናል። ኤርሚያስ አምጠየቅ ጥያቄ ነው። እንደተሰቀለ እንደተነሳ ያምናሉ። አስጨርሰኝ። እንደተሰቀለ እናምናለን። እንደተሰቀለ እናምናለን። አድመጠኝ። ቆይ ሚኪ ለምንድን ነው የተሰቀለው? አድመጠኝ። አዲስ ከኔ ጋራ ማውራት ካልፈለግ ትወርዳለህ ብራዘር። አይ ያዳመ አንተም እንድትመልስ። ኦኬ አድመጠኝና ጨርሼ ልስጥህ። የተግባቦት ህግ ወቅ እንጂ እንዴ። ስለዚህ ምንድነው እያሉ ያሉት እነሱ? አንተ እነሱ ያላሉትን አሉ ብለህ አትበል። ያሉትን እዚሁ እየነገሩ ነው። አንድ ሰው ነበረ አምላክ አይደለም እውነተኛ መሲህ አይደለም አሉ። ኤርሚያስ ታዲያ እነሱ በነገሩ መሰረት ነው ወይ አንተ የምታምነው አልከኝ። ኦኬ አሁን ከሚኪና ከሚካኤል ጋርና ከጎይቶም ጋራ ከሌሎች አይሁዳውያን ወገኖች ጋራ በዚህ ጉዳይ እንነጋገራለን። ቶራን ጠቅሰን እንነጋገራለን። የሺዋ ማን ነው ብዬ ጠይቃቸዋለሁ። እነሱም በታናሁ እንደተጻፈ ይነግሩኛል፣ ወይ ደግሞ ታልሙድ ላይ ወይ ግማራ በሚል መጽሐፍት ላይ በእነሱ በራሳቸው ባለ ላይ በሱ ያስረዱኛል ማለት ነው። በእውቀት ነው እዚህ የምናወራው፣ ዝም ብሎ በጭፍን አይደለም። እኔም ዝም ብዬ በጭፍን ልድፍ አላደርግም። ሄጄ እስራኤላውያኑ መጥተው እንደዛ ያደርጉም። አንዳንዶች እንኳን ሲጣሉ ሲጋጩ ይቅርታ ይጠይቃሉ። ተናድጄ ነው እንደዚህ ያልኩት ብለው ማለት ነው። ተከባብረን የምናወራው በእውቀት ነው የምናወራው። ኦኬ
አንተ ግን የምታውቀው ታዲያ አምላክ መሆኑን እነሱ እንደዚህ ሰው ነው እያሉ እየነገሩ አምላክ መሆኑን አንተ እንዴት ነው የምታምነው ነው ያልከኝ አይደል? ኦኬ ሚካኤል እና ጎይቶም አይሁዳውያን ናቸው። ይሁዲ እምነት ውስጥ ነው ያሉት በየሽዋ ያምኑ። እኔና ወንድሞቼ ወንጌላውያን አማኞች ያመኑ ኢየሱስ አምላክ መሆኑን ያመኑ ከሚካኤልና ከጎይቶም አሁን ካሉት እስራኤላውያኑ ምስክርነት ሰምተን አይደለም። ታዲያ ማን ነው? ጥንት ከነበሩት የዛሬ 2000 ዓመት ከነበሩት አይሁዳውያን አባቶቻችን ምስክርነት ሰምተን ነው። ከነማ ከነ ጴጥሮስ፣ ከነ ዮሐንስ፣ ከነ ያዕቆብ፣ ኦኬ፣ ከነ ማርቆስ፣ ከነ ማቴዎስ በሙሉ እነዚህ አይሁዳውያን ናቸው አባቶች፣ ሐዋርያቱ ማለት ነው። የሽዋን የተከተሉ ሰዎች አረቦች አልነበሩም። ያስከተላቸው ሰዎች በሙሉ የገሊላና ከይሁዳ የነበሩ ሰዎች ናቸው። አይሁዳውያኑ ናቸው የተከተሉት እውነተኛ ምስክሮች ያዩትን ጻፉልን፣ ሐዋርያት ናቸው፣ እናምናቸዋለን። ስለዚህ አምላክ መሆኑን እኔ ያመንኩት እውነተኛ መሲህ ያመንኩት መሆኑን ያመንኩት ጳውሎስን ሰምቼ እንጂ ሚካኤልን ሰምቼ አይደለም። ሚካኤልና ጳውሎስ አይሁዳውያን ናቸው፣ ሁለቱ በስጋ ልደት የአብርሃም ዘር ናቸው። ስለዚህ የጳውሎስን አምናለሁ የታመነ ሐዋርያ ስለሆነ በዘመኑም ስለነበረ። ሚካኤል በዘመኑ አልነበረም። እሺ በታሪክ በአይሁዳውያን ታሪክ ትርክት ሲመጣለት የሽዋ የሚባል ሰው ነበር፣ ግን እውነተኛ መሲህ ግን አይደለም ብሎ አለ። ስለዚህ አሁን ከሚካኤል ጋር ስንነጋገር የሽዋ እውነተኛ መሲህ እንደሆነ አምላክም ሰውም እንደሆነ የማስረዳው የአዲስ ኪዳንንም መጽሐፍ ጠቅሼ አልቀበልም ብሎ ካለ የአዲስ ኪዳን መጽሐፍት ደግሞ ቶራንና የመዝሙራትን የነቢያትን መጽሐፍ ጠቅሼ ነው እዚህ ከነሱ ጋር መወያየው ያላሉትም በማለት ሁለተኛ ኢየሱስ የሚባል በምድር ላይ ከመጽሐፍ ቅዱስ ውጪ ሌላ ታሪክ አይመሰክርለትም ብለ ያልከው እስራኤላውያን ራሱ የሥጋ ወገኖቹ ባይቀበሉት እንኳን አምላክ አይደለም ሰው ብቻ ነው እንኳን ብለው የሚሉት ይሄው ስለ መሰከሩ ማለት ነው። ስለዚህ የታሪክ አስረጅነት አገሪቱ ህዝቡ በሙሉ ያምናል ማለት ነው። ጠቅላይ ሚኒስትሩ የደበጣይቅ ኔታንያሁ ነበር ይላል፣ በታሪክ አይክዱም፣ ማንም ዲና አያደርግም። ነበር ይላል፣ አዎ ነበር ይላል። እንደ ይሁዲነቱ በመሲህነቱ ላያምን ይችላል፣ አያምንም ይሁዲ ስለሆነ ጠቅላይ ሚኒስትሩ ማለት ነው። ሂድና አራባዮቹን ጠይቃቸው፣ ነበር ነው የሚሉት። ኮይኖቹን ጠይቅ፣ አዎ ነበረ፣ የሽዋ በምድር ላይ ነበረ፣ እኛ ግን እውነተኛ መሲህ ነው ብለን አናምኑም አንቀበለውም እንጂ ነበረ እኮ ነው እያሉ እየነገሩን ያሉት። ታዲያ በታሪክ መረጃ የለም ብለህ ትላለህ እንዴ? ኦኬ እኔ በታሪክ ከመጽሐፍ ትክክል ነው እየጠበቅኩ ነው። አይ እኔ መልስ ልሰጥ እየጠበቅኩ ነው። ይቅርታ ጠይቅ። ውሸት ነው ያወራሁት። ቆይ ጎይቶ ውሸት ነው ያወራሁት። ፌክ ፓስተር፣ ኧረ ፌክ ፓስተር ተረጋጋ። ይኸውልህ እኔ ብሎክ ካንሰር አዳንኩ ብለህ አንተ ሰው የቀደድኩ አንተ አንተን ገና ቆይ ቢዜ አንዴ ስጡኝ አንዴ ገና እኮ የአንተን ካንሰር እየፈወስንልህ እኮ እየተፈወስክ እኮ ነው። ባይዘ ኧረ የራስህን ችግር ፈውስ። አሁን እየተፈወስክ ነው ወዳጅ፣ እየተፈወስክ ስለሆነ የድንቁርና ካንሰር አለብህ፣ እሱን እየፈወስንልህ ነው። ከየት አምጥተህ ነው? እስራኤል ራሱ ኢየሱስ በስጋ እንዳለ አያውቁም ብለሃል። እስራኤል ሁሉ መስክረዋል። ይቅርታ ጠይቀው። ውሸት ነው ያወራው ብለህ ይቅርታ ጠይቅ። ካንተ ጋር ይቅርታ ጠይቅ። ይቅርታ ጠይቅ። ወንድምነት የሚለው ቅዱስ የሚለው ትክክል ነው። ይቅርታ ጠይቅ። አይሁዳውያን አምጥቼ አስመስክሬብሃለሁ። ቶሎ ይቅርታ ጠይቅ። አይሁዳውያን ኢየሱስ በስጋ እንዳለ እንኳን አያምኑም ነበር ብላል። ይሄው እነሱ ከታልሙድም አውጥተው ነግረውናል። ቆይ መርሲ አንዴ ልጨርስ። ትልቁ ላይ አርጉኝ፣ ትልቁ ላይ አርጉኝ። አንዴ ቆይ ከፈለክ አውጣለሁ። ኤርሚያስ እኔ ሐሳቤ ለምን ጎይቶምና ቢኒ አንድ just give me 1 minute። ጎይቶም ተረጋጋ። ሰው ይቅርታ ጠይቅ። ቶሎ በል ይቅርታ ጠይቅ። እስኪ ቅዱስ ፌክ ፓስተር አንድ ጊዜ ተረጋጋ። እኔ ይቅርታ ጠይቅ ብያለሁ። ማንም አያወራህም። እስከዛ ድረስ ማንም አያወራህም። ይቅርታ ሁለተኛ ይቅርታ የምጠይቀው ኢየሱስ ዱርዬ ነው ብያለሁ። ይቅርታ ጠይቃለሁ በል። ጠይቅ አላልኩም እኔ ይላሉ ነው ያልኩት። ይላሉ ከየት ነው አምጥተህ ያልከው? እኔማ ኢየሱስ አምላኬ ነው ነው የምለው። ማስረጃ አይሁዳውያን ዱርዬ ብለው ያሉበትም መረጃ አምጣ። የሰቀሉት እንደዛ ብለው መሰለኝ። ማስረጃ አምጣ። ማስረጃ ምን ተብሎ ነው የተሰቀለው? አሁን የተሰቀለው ኢየሱስ ዱርዬ ነው ብለው እዚህ ላይ ስህተት አለብኝ። አይደለም የሰቀልነው። የሰቀሉት ምን ብለው የሰቀሉት? የሰቀሉት አይሁዶች ምን ብለው የሰቀሉት? እኛ አይደለም የሰቀልነው። ለምን አይሁዶች? ግን የሰቀሉት እነማን ናቸው? የሰቀሉት ዱርዬ ነው ብለው ነው ያልከው። መረጃ አምጣ። ምን ብለው ነው? ሐሰተኛ ብለው አይደል? ኖ ጲላጦስ እንኳን አጠረበየሱስ ምንድነው? አሁን ላስተምር። ቆይ ሰማኝ ላስተምር። በቃ ወይ ሃንጎቨር ላይ ሆነ ይሁን አይዶን ነው።
ጲላጦስ ራሱ ይሄ ሰው ኃጢአት የለበትም ብሎ መስክሮ እጁን የታጠበበት ነው መጽሐፍ ቅዱስ ላይ። ኢቭን ኢፍ ጴጥሮስ ምንድን ነው ያለው? ኃጢአትን አላደረገም ይላል። ኃጢአትን አላደረገም ብሎ ጴጥሮስ ጽፏል። ጳውሎስ ደግሞ ምን ብሎ ጽፏል? ኃጢአት አያውቀውም ብሎ ጽፏል። በዚህ ሰው ላይ ምንም አይነት በደልና ኃጢአት አላገኘሁበትም ብሎ ጽፏል። የሰቀሉት እነማን ናቸው? ሮማውያን። ኦኬ። በዚህ ውስጥ አንድ ሰው በታሪክ ደረጃ እንኳን ዱርዬ ነው ብሎ ጌታ ኢየሱስ ክርስቶስን የተናገረ የለም። ለዚህ ቶሎ ይቅርታ ጠይቅ፣ ይቅርታ ጠይቅ፣ ይቅርታ ጠይቅ። ቅዱስ አንድ ጎይቶም ጀስት ዋን ሚኒት ሰጣለሁ። ከኔ ቀጥይ። ይቅርታ ጠይቅ። ዱርዬ ነው ያልከው ኤርሚያስ አያወራህም። እኔ ነኝ የማወራህ። አንተ ይቅርታ ሳትጠይቅ ውሸታም እየጠየቅኩ ነው። ኤርሚያስ አያወራህም። ይቅርታ ጠይቅ፣ ይቅርታ ጠይቅ። ከየት አምጥተህ አመንካን? ካንሰር አድኛለሁ ያልከውን አንተ ውሸታም ይቅርታ ጠይቅ። መጀመሪያ ካንሰር አድኛለሁ ያልከውን ውሸታም እኔ እያወራሁ ነው። መጠይቅህን መልስ። ይኸው ያንተን ካንሰር እኮ እየፈወስንልህ ነው። ትቀልዳለህ። በወሬ በተረት ይኸው የእውቀት ካንሰርህን እየፈወስኩልህ ነው። እየፈወስንልህ እኮ ነው። የዘረኝነት ካንሰር ውስጥ አለ። በጣም ታመሃል። የዘረኝነት ካንሰር፣ በጣም ዘረኛ ነህ፣ ሰው ታባላለህ። ይሄንን ሁሉ እየፈወስንልህ ነው። ስለዚህ ካንሰር ውስጥ ያለ ሰው ነህ አንተ። ያኛው ደም በማጥራት ይወጣል፣ ያንተ ደግሞ በእውቀት ይወጣል። እያላበ አሃ እያልክ እናወጣልሃለን። የእውቀት ካንሰር ማለት የዘረኝነት ካንሰር ውስጥ አለ። ህዝብ ታባላለህ፣ ታጨርሳለህ። ይሄንን እንደዚህ ሚት እያረኩ እያሰቃየው አወጣልሃለሁ። እያላበ ይወጣልሃል ማለት ነው። ስለዚህ ሁለተኛ ኢየሱስ ክርስቶስ በታሪክ አልነበረም ብለህ እንዳታወራ። ሁለተኛ ድርሽ ብለህ ሁለተኛ አንድ ተመልሶ ይግባና አንዴ በደንብ ይበቃል። ምክንያቱም ይቅርታ ለምን አታስገባውም? እኛ አስረድተን ቀስ ብለን እኛ ባለዚህ ጉዳይ እኛ ነን። እኛ ለምን ቀስ ብለን አስረድተን ነው የሰውዬ እንዳላጠና በአፍ ታሪክ እምነትና ሃይማኖት እንደሚመራ መጽሐፍ ቅዱስን አንብቦ ተረድቶ የሚንቀሳቀስ ሰው እንዳልሆነ ነው አሁን የተረዳሁት። ለምሳሌ በአፍ ታሪክ ሰው በተናገረው ብቻ የሚራመድና የሚሄድ ነው እንጂ ተምሮ አንቦ ከየት ወደ የት ተብሎ የተረዳ ሰው አይመስለኝም። እኔ እንደ አውቃለሁ እሱም ፖለቲካ ቤት ሲገባ አይሰማም። ሚካኤል ይሄ አይሰማም። ሚካኤል ይበቃዋል። እኔ የፈለኩትኝ አንደኛ የኦርቶዶክስ ክርስቲያን ሆኖ በእርግጥ በሱ አይን እኔ ቤተክርስቲያኒቱን አላያትም፣ በያው ጌታ ፊት ማለት ነው። ኦርቶዶክሳውያን ሆነው ኢየሱስ ከመጽሐፍ ቅዱስ ውጪ ሌላ በዚህ ምድር ላይ የዓለም ታሪክ ወይ የእስራኤል ታሪክ እንደነበረ የሚያስረዳ ምንም አይነት ኤቪደንስ የታሪክ ማስረጃ የለም ብላ ቤተክርስቲያኒቱ አትልም፣ በእውነት አትልም። አንደኛ በኦርቶዶክስ ውስጥ ያገለገልኩ ሰው ስለሆንኩኝ አውቃለሁኝ እንደነበረ ከመጽሐፍ ቅዱስም ውጪ ታሪክ ራሱ እንደሚያስረዳ ቤተክርስቲያኒቱ ታውቃለች። ኤቪደንስ አለ። ኦኬ፣ ይታወቃል ማለት ነው። ይታወቃል። ይሄው አይሁዳውያን እንኳን ራሱ በመሲህነቱ አናምንም ብለው የሚሉ ምስክርነታቸውን እየሰጡ ነው። እስራኤል አገሪቱ እንደ አገር ምስክርነት እየሰጠች ነው። የለም ኢየሱስ የሚባል ሰው ውሸት ነው፣ ክርስቲያኖች ዝም ብለው የፈጠሩት ሰው ነው ብለው እንኳን አላሉ። አዎ ሰው ነው ይላሉ። ልክ ነው። እኛም እኮ ሰው ነው እንላለን። እኛ ግን ሰው ብቻ አይደለም አምላክም ጭምር ነው ብለን የምንለው ከየት አምጥተን? ከብሉይ ኪዳን ከነቢያቱ መጽሐፍት ማለት ነው። የሐዋርያቱም የአዲስ ኪዳን መጽሐፍትን ይዘን ግን ዝም ብሎ ያላሉትን አሉ ብሎ መለጠፍ አግባብ አይደለም። አንድ ሁለተኛ ክርስቲያን ተብሎ ተጠርቶ ከመጽሐፍ ቅዱስ ውጭ ኢየሱስ ክርስቶስ ሌላ የታሪክ ማስረጃ የለም እውነተኛ መሆኑ እንደነበረ በዚህ ምድር ላይ ምንም ልታሳዩ የምትችሉት የለም ብሎ ሲል እኔ አውቄ ነው ራሴ ልመልስለት ትችል ነበረ፣ እነ ሚካኤልንም ሌሎችንም ሳላስገባ። ግን ደግሞ መጥተው ራሳቸው አይሁዳውያኑ መልስ ይስጡት። እዚህ ቤት ሙስሊሞችም ገብተው ኦርቶዶክሳውያንም ገብተው የእኛም ወንጌላውያን አማኞችም ገብተው ይሁዲዎችም ወገኖቼ ገብተው ያወራሉ፣ እናወራለን። እና ዝም ብሎ አግባብ ባልሆነ ነገር መናገር ተገቢ አይደለም። ቴንክ ዩ። ስለዚህ ሀብትሽ እኔ ብታወራ ደስ ባለ ነገር ግን ያለ እውቀት ነው የምታወራው። ይቅርብህ። ጎይቶም አንዴ ሜርሲ ታሳየና ከዛ አንድ ደቂቃ የታብሌቴ ድምፅ ቆንጆ አይደለም፣ ግን ሁላችሁም ዩቲዩብ ላይ ገብታችሁ
ኒውዮርክ ፖስት ከ5 ወር በፊት ፖስት ያደረገውን በሰሜናዊቷ እስራኤል በሜግዶድ ከ2000 ዓመት በፊት በእስራኤል በእስር ቤት ምግብ በሚመገቡበት ክፍል ውስጥ ኢየሱስ አምላክ ነው የሚል ጽሑፍ ተገኝቷል። which is archaeological finding ማለት ነው። በጣም ብዙ የተነገረለት ዶክመንተሪ ተሰርቶለታል። ቅድም ምንም አይነት ታሪካዊ ማስረጃ አታቀርቡም አምላክ ለመሆኑ ሲናገር ነበር። ስለዚህ ገብታችሁ ዩቲዩብ ላይ ማየት ትችላላችሁ። እዚህ ጋር ደግሞ ጽሑፉን ማንበብ ትችላላችሁ ማለት ነው። እህትዮ ድምጽ የለው ካለው ለኔ በውስጥም ላይ እልክልሃለሁ። ታብሌቴ ድምፁ ጥሩ ችግር አይደለም፣ የለም በቃ ያ እንደዚህ ካሳየውኝ እና ተጨማሪ ያ አንተ ማሳየት ትችላለህ። ያ ኦኬ ተጨማሪ ኤቪደንሶች እንናገር። አንዴ ጎይቶም ፕሊዝ፣ አንዴ ጎይቶም ቴንክ ዩ። ተጨማሪ ኤቪደንሶች ኦኬ፣ 3 በጣም ኤክስትሪም የሆኑ ኤቪደንሶች ሲጀምር ታሪካዊ ነገር ሲጠና ብዙ ነገር ይታያል። ኢንተርናል ኮንሲስተንሲ የሚባል አለ። በውስጡ ያለው ሀሳብ ተመሳሳይነት አለው ወይ? ከዛ አርኪኦሎጂካል ደግሞ ኤቪደንስ አሁን ልክ እንደሚገኘው እንደዚህ አርኪኦሎጂካል ኤቪደንሶች አሉ። ከዛ ደግሞ ከመጽሐፍ ቅዱሱ ውጭ ያሉ ሂስቶሪካል ኤቪደንሶች ካሉ እነሱ ኤክስተርናል ኤቪደንስ ይባላሉ። በእነሱ ደግሞ ይገመገማል። ኦኬ፣ ከነዚህ ኤክስተርናል ኤቪደንሶች 3ቱን ጠቅስላቸዋለሁ። አንደኛው ኮርኔሊየስ ታሲተስ የሚባል የሮም ሂስቶሪያን የነበረ በጣም በጣም ሪስፔክትድ የሆነ ሂስቶሪያን ነው። ስለ ክርስቲያኖች ምን ብሎ ነው የጻፈው? እሱ አንደኛ በሮም መኖራቸውን እሱ ታሲተስ የነበረው ከ56 እስከ 120ኛው ኤዲ ድረስ ነው። ኦኬ፣ ስለዚህ ስለ ክርስቲያኖች ታዲያ ምንድን ነው የጻፈው? አንደኛ በሮም መኖራቸውን በ56 ማለት ጳውሎስ ነበር። ይሄ ሰውዬ እኮ ጳውሎስ በነበረበት ዘመን ነበር። ሐዋርያቱ በሙሉ በነበሩበት ዘመን ነበር። የስ ዋው የነበረ በዛን ጊዜ የነበረ ሂስቶሪያን እኮ ነው። ታሲተስ ስለ ክርስቲያኖች ሲናገር አንደኛ በሮም የነበሩ ክርስቲያኖች እንደነበሩ፣ ሁለተኛ ስማቸው ክርስተስ በግሪክ ክርስተስ ወይንም ክራይስት ከሚለው ስም ድራይቭ እንደተደረገ፣ ሁለተኛ ክርስቶስ ራሱ ክራይስት ደግሞ ማለት ነው በፖንቲየስ ፓይለት በዛን ጊዜ ኤክስኪዩት እንደተደረገ፣ በፖንቲየስ ፓይለት እንደተሰቀለ ሂስቶሪካል ኤቪደንስ አለ። ኦኬ፣ ስራው የት ይገኛል? አናስ ቡክ 15 ኦኬ፣ አናስ ቡክ 15 አንደኛው ኤቪደንስ ይሄ ነው። ታሲተስ ደግሞ ታዲያ ለምንድን ነው እንደ ኤቪደንስ ልናምነው የምንችለው? ታሲተስን እንደ ኤቪደንስ ልናምነው የምንችለው ሲጀምር ሰውየው ክርስቲያን አይደለም፣ ሂስቶሪያን ነው። በሮመን ጋድስ ነው የሚያምነው አንደኛ። ስለዚህ ለክርስቲያኖች አዳልቶ የሚጽፈው ምንም ፖይንት የለውም። ሁለተኛው ፍላቪየስ ጆሴፈስ፣ ይሄ ደግሞ የጂውሽ ሂስቶሪያን ነው። ጆሴፈስ ይታወቃል፣ የጂውሽ ሂስቶሪያን ነው። የነበረው ከ37 እስከ 100 ኤዲ ነው። አቤት ከ37 እስከ 100 ኤዲ። ኦኬ፣ እሱም ክርስቲያኖች እንደነበሩ ይናገራል። እሱም ክራይስት እንደተሰቀለ ይናገራል። አሁን ይሄ ከ37 ነው አይደል ያልከው? ሌላኛው ቆይ ከ37 ነው አይደል ያልከው? ያ ከ37 እስከ 100 ኤዲ ጌታ ሞቶ ከተነሳ ካረገ ከ4 ዓመት በኋላ የነበረ ሰው ነው ማለት ነው። ታሪኩን ሲጽፍ ማለት እንደዛ ነው የጻፈው። ታሪኩን ሲጽፍ እንደዛ ነው የጻፈው። ይሄ ማለት ክርስቶስ በ33 ዓመት አካባቢ ላይ ሞቶ ተነሳ፣ ወደ ጌታ አረገ፣ ወደ ሰማያት አረገ። ጆሲፈስ እንግዲህ ከ37 ከጻፈ የ4 ዓመት ርቀት ነው በመካከል ላይ ያለው። በጣም እውቅ የሆነ ሂስቶሪያን ነው። ልክ ነው። እውቅ የሆነ ሂስቶሪያን ነው። ቴስቲሞኒየም ፍላቬኒየም የሚባል የእሱ ጽሁፎች አንቲክስ አሉ። እነሱን ሰርች ማድረግ ትችላላችሁ። ኦኬ፣ አንደኛ ሁለተኛ እሱ ነው። ሌላው ፕሊኒ ዘ ያንገር የሚባለው አለ። ኦኬ፣ በቱርክ የነበረ እሱ ደግሞ ይቅርታ፣ በቱርክ የነበረ አልኩኝ። ቱርክ ለነበረ ገቨርነር የጻፈ ራሱ ሮሜ ውስጥ የነበረ እንትን ነው፣ ገዢ ነው። ኦኬ፣ እሱ የነበረው ከ61ኛው እስከ 113ኛው ኤዲ የነበረ ሰው ነው።
በፕራይቬት ሌተር ነው የጻፈው። የእሱ ኮንሰርን ምን ነበረ? አንደኛ ክርስቲያኖች በፊክስድ በሆነ ጊዜ ቀናት እንደሚገናኙና እንደሚጸልዩ፣ በዚህ ላይም ክርስቶስ የሚሉትን አምላክ ብለው ለሱ እንደሚዘምሩ አንደኛ የጻፈው። ሁለተኛ ራሳቸውን በቃል ኪዳን አስረው ምንም አይነት ክራይም እንደማይፈጽሙ። ሶስተኛ የጻፈው ፖይንት በሶስተኛ ደረጃ የሮማን አምላኮችን ወይንም ሮማን ጋድስ የሚባሉትን ሪጀክት እንደማያደርጉ፣ ለሮማን ገዢዎችም ኢሜጅ እንደማይንበረከኩ፣ ይሄ የሱ ትልቁ ፍርሃቱ እንደሆነ በፕራይቬት ሌተር የጻፈው ሂስቶሪካል ማስረጃ አለ። ኦኬ፣ አታነቡም ወይ መጽሐፍ ቅዱሱን አታነቡም ወይ ታሪካዊ እንኳን ማስረጃ አታነቡም። ዘመናችሁን ሙሉ ከመጽሐፍ ጋር እንደተጣላችሁ ይሄው አላችሁ። አሁን ብላችሁ ማለት ነው ብላችሁ አይ ክርስቶስ ራሱ መኖሩን እኮ ከመጽሐፍ ቅዱስ ውጭ የትኛውንም ታሪካዊ ማስረጃ አታመጣለን። በኮንፊደንስ እኮ ነው ደግሞ ያወራው። ደግሞ በኮንፊደንስ እኮ ነው በኮንፊደንስ ነው ደግሞ የሚያወራው። ኢግኖራንስ በዚህ ደረጃ እንደዚህ ኮንፊደንስ ይሰጣል። ለአንድ ኦርቶዶክሳዊ ክርስቲያን ነኝ ብሎ ለሚል ሰው ራሱ አይሁዳውያኑ እዚህ ቁጭ ብለው ተሰቀለ ብሎ አይሉም ብሎ ሲል አዎ ተሰቅሏል ብሎ ሚካኤል ሲመልስለት፣ አልነበረም ብሎ ሲል አይ ነበረ፣ እኛ እውነተኛ መሲህ አይደለም ነው እንጂ ብለን ያሉ መኖሩማ ነበረ ብሎ ከማለት የመስማት የሚያሳፍር የሚያስደነግጥ የለም። ማለት እንዴት ነው ኢየሱስ ማለት እኔ አሁን ስሜቴ ሁላን የተረባበሽ አንድ ኦርቶዶክሳዊ እንዴት ነው መኖሩን እንደገና ደግሞ አምላክ መሆኑን ይባላል እንዴ? ግን ይሄው ራሱን ያለ ምስክርነት አይተው አንድ ወደ ደቂቃ ስጠኝ ባለቤቱ ወንድሜ። ማለት ያኔ ሁላችሁ በትዕግስትና ጠብቂያችሁ ስማሆች ሁላችሁ ቴንክ ዩ። ኢብራሂም ማውራ ሀዚ ሰው አለ ኢብሪው አይ ብዙ አማርኛ አለ ሚካኤል አለ፣ ግን አብዛኛው የሚሰማ አይመስለኝም። አይሁዳውያኑ ይሰማዋል። ግን ከተቸገርክ ልታስተላልፈው የምችለው ነገር ካለ እንደምንም በአማርኛ ብትሞክር ጥሩ ነው። 1200 ሰው ስላለ እንጂ ትችላለህ፣ በቋንቋ መናገር ትችላለህ። ፍሪ ነው እዚህ ቤት። ኦኬ ረጋ ኦኬ። ያዕቆብ ማነው አሞጽ ትተረጉምለታለህ? በዕብራይስጥ ያወራ በዕብራይስጥ ላውራና አስቼ ከቻለን አስገባ። አሞጽዬ አንተን ታች ላውርድህና ጫጫታ ወስዳለህ ማለት ነው። ኤርሚ እኔ ነው። እሺ ወንድምነት። ኦኬ እህትዮች አሉ። ሰላም ቆይ አንዴ ቆይተው ነው። ሰላም ትችያለሽ? ነይ። ኦኬ እህትየው መታለች። በቃ እኔ ገና አሌፋት ነው የምናገረው። ገና ፊደል እየተማርኩ ስለሆነ ገና ነኝ ለመተርጎም። እሺ እህትየው በዕብራይስጥ ተናገር። ሰላም እየተተረጉመዋለች። ጎይተው ኦኬ አመሰግናለሁ። ቴንክ ዩ እህቴ ስለገባሽ። ኦኬ እኔ መስቢር ካኻ קודם כל, לגבי ישו מטרות האלוהים שלכם. בקיצור, הוא בעצמו, הוא היה... ישוע בלעדיו. רואים ክርስቶስ. בסדר. לא, אין בעיה, הכל טוב, אין בעיה. ישוע אני בלו. בעצירו, הוא בעצמו היה רב גדול בארץ. הוא היה יהודי, דבר ראשון. בסדר? הוא יהודי גדול. רב ענק. באמת. וואו. כן? כתוב... טוב, אז יש ג'גרל. כתוב תנמיכי את זה שמה, בדיוק. הוא היה רב גדול. הוא היה באמת אחד הגדולים. אחד הרבנים הגדולים ביהדות.
דבר שני, הוא היה לו באמת... ሊሰርጉ ቀስያ እሺ ቆይ ሸደፍታይ ወንድማችን የሚለው ምንድነው ክርስቶስ ትልቅ አይሁድ ነበር በጣም የታወቀ በጣም ዕውቀት ያለውና ራብ ማለት እንደ ኦርቶዶክስ ቄስ እንደምንለው አዎ መምህር ነበር የአይሁድ መምህር ነበር ነው የሚለው አንደኛ ሁለተኛ ደግሞ ሊቀጥል ፈልጎ ነበር ተምሽክ יפה והיה לו מלא תלמידים מלא יסו דגפיות יסו מאוד כמו בארץ שיש לנו בארץ נכון יש לנו רבנים שאנחנו הולכים לכל מיני רבנים כאלה הוא היה אחד הגדולים בארץ כמו שאמרת זה אחד שתיים והיה לו רוחניות מאוד גבוהה סבבה? סליחה, גיא, מאיפה זה כתוב? אתה יכול להגיד לי באיזה ספר זה? טוב, מיכאל, יצ'רסנה דלת סדר. לא, זה לא נכון או מה איסקי, שהוא אומר. ניו דרגו. אני רוצה שיגיד ספר ככה תקרא, אני אקרא, בסדר? שיגיד לי או מאיפה איסקי, זה. ימסר. בלי הוכחה. שנייה, תן לו אבל להסביר. דקה, תן לו לדבר, ואז אתה יכול להמשיך אותו. למה אתה מתפרץ באמצע? ቀጥል ቆይ ልተርጉም ያለው ምንድነው ያለ ብዙ ተከታዮች ነበሩትኝ ዕውቀት ያለው እና ራብ ጋዶል መምህር ነበር ብዙም ተከታዩ ነበረው ያለ የመሰከረ ነው ዘሎኒ ኦመረዘ ዘራባኒም ዱሊም ይሁዲም ኦመረዘ ሎኒ ራባኒሞች ነው እንትኖች ነው መምህሮች ነው የመሰከሩለት እኔ አይደለም የምለው ብሎ ነው መልስ የሰጠ ቀጥል ወንድም አትረብሽው እሺ ቀጥል እኔ ከዋሸከ ያልተጻፈ ከነበበ አልሰጠውም ለምን ዝም በልተ ያለሽ ማስረጃ ያምጣ ይሄ ነገር እንደዚህ ብለ የፍታሪክ አርጎ የሚናገረው ለምንድን ነው የትኛው ሊቃውንት ነው ትልቅ አስተማሪ ምናምን ነበር ብሎ የሚለው የትኛው ሊቃውንት ነው ስሙና ቤት ዘመን ነው የትኛው መጽሐፍ ነው ተጽፎ ያለ ይንገሬ ብቻ ነው ያልኩኝ ችግር የለም እሱ እኮ ማስረጃ እኛ ያለ ማስረጃ አናወራም እዚህ ቤት በሙሉ ያለን ይሄን ካወራ በኋላ እሱ ማስረጃ እንዲሰጥ ደግሞ እንጠይቀዋለን ዳት ኦኬ ሁሉ ነገር እንጠይቀዋለን ኤርሚ ይሄን ነገር ትቀበላለህ ነው ሚኪ ሁለታችሁ ኤርሚ እኔ ሃይማኖት ጠባቂና ተንቀሳቃሽ ስለሆንኩኝ ዛሬ ሰንበትን አልጠብቅም ዲሞክራሲ ሀገር ስለሆንኩኝ ወይም የፋሲካን በዓላት ስርዓት አላከብርም ዲሞክራሲ ሀገር ነው የምኖረው ብዬ የምል ሰው አይደለም ገባህ ማከብርና የምጠብቅ ሰው ስለሆንኩ እንደዚህ ያለ ሰው እንደዚህ ብሎ እንደ ታሪክ አድርጎ ሲናገር የትኛው መጽሐፍ ነው እንደዚህ ያለ መጽሐፍ እንደዚህ ብሎ ተጽፏል እንደዚህ ያለ ራባይ እንደዚህ ብሎ ተናግሯል ብሎ ይናገራል ይሄ እኮ ዝም ብሎ የአፍ ታሪክ እኮ ዝም ብሎ የሚናገር ሰውየውን ስሙ ሳይናገር ማን ያለ የተቀኛለ እስኪ ማን ነው አስተማሪው ነገር እስቲ የሱ አስተማሪ አገባ ወለከ አታውቅም አየህ ያውላ የሱ አስተማሪ ማን ነው ታልሙድ አንተ ታች የምትጽፈው ያንተ ስማስ ማን ነው ለምን ነግራለሁ አንተ አይደለም የምትናገረው ወንድሜ አንተ ማስረጃ ሳታመጣ እየተናገር ካልተቀበልኩ አትቀበለው እሺ አንተ የእስራኤልን እምነት ሙሉ በሙሉ ተከታይ አይደለም ምን የተቀኛለ ጀመጀመ አውቃለሁ እንዳነጋገር ነው አመሰግናለሁ ማንነት እሺ አሁን ዝም በል ኒውት ማራጃ አልፈልግም ቆይ እድል ስጣውና አውራ አንተ በተራ ደግሞ የራስህን ታወራለህ ለምን ተሰቀው ሚካኤል ከቻልክ ታች ከሚያወራ አወርደዋለሁ ቆይ አንድ ጊዜ ታች ወረድና ያውራሱ ኖ ወይ ተዳጣርጁ ነው ሚኪንም አታውርጁ እሱም አይወርድ እዚህ ሁለቱም አይወዳያ ናቸው ንግግሩ አሁን ይሄ ሁሉ ምንድነው በየሽዋ ጉዳይ ነው አይደለ ኦኬ ወንድማችን ጎይቶም መረጃ ላይ ብለህ የምትለው ነገር ሁሉ አፈታሪክም ይሁን ተናገር ሚካኤል ጣልቃ እንዳትገባበት እሱ ተናግሮ ከጨረሰ በኋላ የሽዋ ምንድነው በዘመኑ የሚታወቅ መምህር ነበር ራባይ ነበር ይታወቃል በዘመኑም የነበሩት መስክረውለታል እያለ ነው እነ ጆሲፈስም የጻፉት ይሄን ነው ይሄንን በኋላ በመረጃ ሚካኤል በቃውም ትችላለህ ግን አውራ ብለህ ግን መከልከል የለብህም ለአንተም ለሱም እድል ስለምንሰጥ ማለት ነውና ጎይቶ መቀጠል ይችላል ሁለታችሁም የይሁዲ እምነት ናቸው ሁለታችሁም እስራኤላውያን ናቸው ሁለታችሁም በይሽው ወዶ ማታምኑ ግን የምትመሰክሩት መስከሩ ወንድሜ እኔ የተማርኩትና ከአባትና ጂዊሽ ከቄሶች ከተማሩት ከረባኒም የመሰክሩለት ነገር ነው ማውራ ኦኬ እስተ 12 ትምህርት የተማርኩት ነገር ነው ማውራ እሺ እኔ ዝም ብዬ ከባህር ነው ያመጣው ታሪኩ ከፈልግም አንበብ ኦኬ ሚካኤል ባሶ ማለት እና ዝም ብለህ ሰው አትንካ
እኔ ዝም ብዬ አይደለም የሰው ሃይማኖት አከብረዋለሁ جاي ማንም ሃይማኖት تدبر አከብረዋለሁ عزوف صدق شخير تدبر تا أخاك أخوي يمشي صدق እና በኪጹር ሰላም كتوف نشما انا استمر مرزه ويا رب قدر ويا بمت روحاني ايش رب يود روحاني וכן משך אחריו מלא אנשים בתקופה שלו, אוקיי? ועם זה... ነበረ በጊዜው ብዙ ሰዎች ተከትለውታል። ብዙ ሰዎችም ትምህርቱን ስንትን ያዳመጡ ነበር፣ እየተከተሉ ነበር ማለት ነው። እውቀት ነበረው። እሺ ታንክ ዩ። እና በሱ ጉዳይ ጁሽ ይሁዲዎች አልወደዱትም። እውነት ነውራ አሚቲ לא אהבו את זה. הבנת? ולא אהבו את הדרך שלו. ובאותה תקופה היו פה רומאים שולטים בארץ. רומא. እሺ መንገዱን አልተቀበሉትም፣ ስለዛም አልተከተሉትም፣ ስለዛም ጥላቻም ነበረባቸው ማለት ነው። מפה והלאה, לא יודע מה קורה שמה, עשו מה שעשו והביאו אותו על ידי רומאים, መንግስት ሮማ ማለት ነው። በዛ ሰዓት ሮሜዎች ነበር መንግስቱን እንትን ያሏትኝ እስራኤልን የጠበቋት ማለት ነው። በዛ ሰዓት ለምንድን ነው ያደረጉ? አሳልፎ ለሮማዎች ሰጡት ነው የሚለው እንደሚያውቁ ኒፖ በሻም ሮማይም ከን አሰቃይቶት አሰቀሉት፣ ገደሉት ማለት ነው ባጭሩ። بس هنا ታሪኩ ነው። ያ ሚካኤል አሁን የምትቃወመው ሐሳብ ካለ መቀጠል ትችላለህ። ታንክ ዩ። ይሄ ታሪኩ ነው። ከፈለግ ደግሞ መጣላ አልፈዘ ታንክ ዩ ጎይታ። ማንንም እኮ ህፃኑንን እርሜ ህፃኑንን የሚያስተምሩን እንደዚህ ነበር፣ እንዳልተቀበሉ የራሱ ህዝቦች እንዳልተቀበሉትኝ። እንደውም አይሁድ ነው አሳልፎ ሰጠ። ሁሉ የተጻፈ ነው። ከምንድን ነው ብትለው ከቶራው ነው ያነበበው። ይሄ ልጅ ራሱ ፈጥሮ ነገር አይደለም። አይሁድ ማንንም እዚህ አሁን አቆሜ በተጠይቃቸው ስለ ክርስቶስ ምንድነው በትላቸው ይሄ ወንድም የመለሰውን ነው የሚመልሱልህ። ብዙ ህዝብ እንደነበረው እንደተከተለው ግን እንዳልተቀበሉት። እንዴት ታዲያ ተቀበሉት? ብዙ ተከታይ ነበር፣ እንዴት ሊባል ይቻላል? ንገረኝ እሺ። አሁን ልጠይቅ። ብዙ ተቀባይ ነበረው ግን ተቀራሚዎቹ እንትን ነበር፣ አልወደዱትም፣ ጠልተውት ነበር። ጥላቻ ነበር። ጳውሎስ አልተቀበለውም። ቆይ ልጠይቅ። ጳውሎስ ዳንኤል አልተቀበሉትም? ምንድናቸው? ዳንኤል አልተቀበለም። ዳንኤል ማን ነው? ነቢዩ ዳንኤል ነው የምትይ? መጽሐፍ ነቢዩ ዳንኤል በሱ ሰዓት አልነበረም፣ ከሱ በፊት ነው ነበር። እንዴት ብሎ ሊቀበለው ይችላል? እሺ ማን ናቸው የተቀበሉት? እስኪ ንገረኝ አንተ በምታውቀው። ብዙ ሰዎች ትምህርቱ 12 ደቂቃ መዛሙርቱ አይሁድ አይደሉም? ይቅርታ እስቲ እኔ አሁን ያወራሁት ምንም ሞት የለው ያልክ ነው? ማንም አልተቀበለውም እያለ ነው። እኔ አላልኩም። ለምን እንደዛ የምትይ? ለምን እንደዛ የጠየኩህ እኮ ተረጋጋ። አንተ ጨርሰህ ዝም ብያለሁ አይደለ? አንቺ ደግሞ አትግቢ። እኔ ተከታይ አልነበረውም አላልኩም። ቆይ ስነ ስርዓት ይዘህ ሚካኤል እኔ ያጸውትካ። ቆይ ማንም መጥቶ እንደፈለገ ተናግሮ እዚህ ቤት አይወጣም። እንደዚህ ብላ አታወራም። ጣልቃ ምገባ የኔ ቤት ነው። እዚህ ቤት ያለው የኔ ቤት ነው። ኦኬ ቤትሽ ከሆነ እንለያይ። በዚያው መንገድ እንለያይ። ቤትሽ ስለሆነ ቤትሽ ከሆነ እንሄዳለሁ። ስነ ስርዓት ይዘህ ስነ ስርዓት ማውራት ትችላለህ። ቆይ ስነ ስርዓት ክርስቶስን እንቀበል። ስነ ስርዓት ያለውን ዝም ብዬ አዳምጫለሁ። አሁን ደግሞ እኔ መልስ ልስጥ። አንቺ እንደፈለግከው እንዳልፈለግከው አትበኝ። أنا وصلت راه جاي تراجع أنا رجوا بروح عشان مون رجوا ميود ترجوا حتى بالسدة تسمع ميخائيل እኔ ቆይ ስጭው ያውራ። አታውሩዱት ያውራ። ችግር የለውም። አንታወሩ ሚካኤል እንደዚህ አይነት ትምህርት ከየት እንደመጣ እኔ ልንገርህ። አንተ ይመስለኛል አዳሪ ትምህርት ቤት አልተማርክም። የቄስ ትምህርት ቤት የተማርክ አይመስለኝም። ብዙ የቄስ ትምህርት ቤት የሚማሩ ራባዮች የሚያስተምሯቸው እንደዚህ አይነት ትምህርት ነው። ምክንያቱም ኢየሱስ ክርስቶስን ጎበዝ ተማሪ ነበር፣ መንፈሳዊ ሰው ነበር፣ ብዙ ይከተሉት ነበር።
እና ግን መጨረሻ ላይ እኔ አምላክ ነኝ ብሎ ተናገረ ነው ብለው የሚያስተምሩ። አንተ ግን መንፈሳዊ ትምህርት ስላልተማርክ ነው አንተ በውጭ የምታውቀውን ዕውቀት ነው የምትናገር እና እንደዚህ አይነት ነገር የለም ብለህ አትልም። አይደለም ኢትዮጵያዊ ቀርቶ እድል ይሰጠና ኢትዮጵያዊ ስማ ስማ ተቀራሚ መስማታል ሚካኤል እኔ ያልሆንኩትን እየተናገረች ነው። እኔም እኮ መልስ መስጠት አለብኝ። በደንብ ነው የሚሰጠው። አድመጠና በደንብ ነው የሚሰጠው። አስተማርክ የሽባሽን ይዘሽ ወደዛ ወደ የምትፈልጊ ቦታ ይዘሽ ሂጂ። እሺ የሽባት እኔ የተማርኩበትን ቦታ ብነግርሽ እንዴት እንደዚህ ትላለህ? እውነቱን ነው። የዚህ ነው የተማረ ማለት ትችላለሽ። ኤርሚ ጋር እኔ መጽሐፍ እየከፈትኩኝ ባለፈው አንቺ የእንስሳት መጭ ስንወያይ ነበር ነው። ኤርሚ ጋር አይደለም የሚያውቀኝ ትፋር ሐሲድም የተማሩ ሰዎች አሉ። የትናንት የተማርኩሽ እኔ ክፋር ሐሲድም በዛሬ 26 ዓመት የተማርኩ ሰው ነኝ። የምታውቂ ከሆንሽ እና ልንገርሽ ማናቸው አስተማሪዎች በንሳት የነበሩት ላስተምርሽ። ፈረንጆችን እንደዚህ ብለው ነው የሚያምኑ። ፈረንጆቹ ሳይቀሩ ተራለው እኔ ጽዳት ሳጸዳ እጠይቃቸዋለሁ። ሽባ ተማሪዎች እና እነሱ ምንድነው የሚሉ እሱ ጎበዝ ተማሪ ነበር መንፈሳዊ ነበር እንጂ አምላክ አይደለም ብለው ነው ራባን ተምሩለ ነው የሚሉ። አንተ ለምንድነው መንፈሳዊ ነው አንቺ እንዴት ብለሽ ተረዳሽ? መንፈሳዊ የሚለውን ቃላት ጎበዝ ተማሪ ነው ሩሃኒ ለጨመረለት ጎበዝ ተማሪ ነበር። ሞገስ ሸሎ አያ ረቢ አኪባ ቆይ ልጠይቅ አንተ አይ ዶንት ቲንክ ተምሬም አላንተ ላስተምር መጥቼ አልሰጠኝ ብለው ነው። እሺ ባልተማርክ እና አልተማርኩ አንተ ለተስመረ ነው ስጀመር ጅሞ ተማርና አውራኝ አንተ አስተምራለሁ። በደንብ አድርጌ አስተምራለሁ። ናኔና ቤት ልክፈትና እኔ መጽሐፉን ከፍቼ ቁጭ አድርጌ ላስረዳ። ወንድሜ ትምህርት ያሳየ ነው በላይ ኖ አላሳይህ ኤርሚ እንደሚያስተምር ተስማለህ። እነ ልጅ አትልቅ ሰው ነህ። እነ ልጅ ነኝ ግን ስለዚህ እኮ ነው የምልህ። እኔ መጽሐፉን ከፍቼ እያስረዳው ላስተምርህና ከኔ ቤት ከፍቼ እኮ ነው የምልህ። ገባህ? እሺ አስተምረኝ። ኤርሚ ያውቀኛል። ከአንተም መጽሐፍ ከፍተን እኔና ኤርሚ ስንወያየ ነበር። እኛ የምናውቀውን ነገር ኤርሚም ያውቃል። ገባሽ? አይደለም ትላለህ። ስለ ኢየሱስ አይደለም እንደዚህ ተብሎ ነው የሚባለው። እኛ እንደዛ አላልኩ። ተማሪ ጎበዝ ነበረ መንፈሳዊ የሚለውን ግላ ማንም አይልም። የትም ቦታ ተናገር። መንፈሳዊ የሚልሽ የትኛው መጽሐፍ ላይ ነው? መንፈሳዊ ብትሰረሽ ምንም ችግር የለም። መጽሐፍ የት ላይ ነው? ተጽፏል? ንገሪ ብቻ። ራባኒሞች እንደዛ እኔም ልማረው ፈልጋለሁ። ራባኒም የአፍ ታሪክ የሚናገሩት መጽሐፉን የትኛው መጽሐፍ ነው? Almada qui frappe, ce ballon plonge. Almada qui frappe, ce ballon plonge. Position de hors-jeu les joueurs de United, mais pour l'instant le but est validé. Thiago Almada qui fait le bonheur du groupe Hamas Stadium sur ce... Almada qui frappe, ce ballon plonge. Les joueurs de United, pour l'instant le but est validé. Thiago Almada qui fait le bonheur du groupe Hamas Stadium. የሸማራፍ ተገኝ ቆይ ሰኒ ታልሙድ ላይ አውጭልኝ እኔ ልንገርሽ። ታልሙድ ማለት ትችላለሽ። ታልሙድ ተረጋጋ ወንድም። እኮ የሊቃውንቶች መጽሐፍ እኮ ነው። ሚካኤል አውቃለሁ ካልክ እንግዲህ እኔ አውጥቼ ላሳየ። እሺ አንዴ እሱን ማስታወቂያ ልናገር። በሊቃውንቶች አለ በሊቃውንቶች ሊኖር ይችላል። አሁን የለም ብለህ እኮ ነበር። ይኖራል። እኔ ማስረጃ ላወጣ ስል ይኖራል። ታልሙድ ቶራ ነው ብለሽ ነው የምታምነው? ሁላችሁ ሚዩት አድርጉ። አንድ ኧረ ማስታወቂያ ልናገር። ሚኪ አንዴ ሚዩት አድርገው። ማስታወቂያ አንዴ እንናገርበት። አንዴ ማስታወቂያ ልናገርና ትቀጥላላችሁ። ሚኪ እስከዛ እህትየው ታልሙድን ማውጣት ትቻለሽ። ኮሜንት አትዝጉት። ኮሜንቱን ክፈቱት። ኮሜንት ላይ እስራኤልን በተመለከተ ስድብ የምትጽፉ ሰዎች ያለ ምንም ማስጠንቀቂያ ብሎክ ነው ማድረጋችሁ።
ሞዴሬተሮቼ ይሄን ስራ እሱን አይቼ ነው ያጠፋሁት ኮሜንት። ቴንክ ዩ ማጥፋት ሳይሆን እህትየው ሞዴሬተር እጅሽ ላይ ነው ያለው ስልጣን ያለው። እስራኤልን በተመለከተ የሚሳደብ ሰው እኔ ቤት እድል ፈንታ የለውም ማለት ይሄን ቤት ዳግም አያየውም። ብሎክ አድርጉት። በእውቀት ያውሩ ወገኖቼ። ወንጌል የምንሰብከውን እየሰበክን ያለ ነው። እነሱም የሚነግሩንን ይነግሩናል፣ እንማማራለን። ከዛ ውጪ እስራኤልን ባህሉን ሃይማኖቱ ምናምን ነገር የምትሳደቡ የሰከሩ ምናምን ብላችሁ ብትሉ ያለ ምንም ማስጠንቀቂያ አልኩ። ጽሁፍህን ያየው ጊዜ እስከ ወዲያኛው ነው ማስወጣ ከኔ ቤት ማለት ብሎክ አድርጊ። በሌላ አካውንት ስትመጣ እንደዚሁ ደግሞ ሲያወሩ ከተገኘ አሁንም እንደዚሁ ትወጣለህ። ስለዚህ ለምትጽፉት ነገር ተጠንቀቁ። ኦኬ ከየትኛውም ቤተ እምነቱ እናስወግዳችኋለን ማለት ነው። አርፋችሁ ሰው ይነጋገርበት። ትምህርት እውቀትን ቅሰሙ። ቴንክ ዩ። ሰውም በሃይማኖቱ ሰውም በቋንቋው ዲስከሬጅ አታርጉ። ቴንክ ዩ። እህትየው ቀጥይ። ሚካኤል መቀጠል ትችላላችሁ። እሺ ሰኔ እኔ ውጭ ስለሆንኩ ነው አሁን ስላላስኩ ነውና ሰኔ ከቻልሽ እንትኑ ልንገርሽና ክፈችልኝና አንብቢለት በውስጥ ልክልሻለሁ። እኔም ስራ ነኝ